ክፍል 40 ፈንጂ አምካኞች። እነርሱ በእምነት የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ዕብራውያን ምዕራፍ 11 ከቁጥር 33 እስከ 34። ሰናይት የእምነት ሴት ናት። በዘመድ አዝማድ መሃል፣ በጎረቤት፣ በዕድር፣ በመስሪያ ቤት ጌታን በገሃድ እያመለኩ መኖር ዋዛ ባልነበረበት በዚያን ዘመን በእምነቷ ጸንታ የቆመች አይበገሬ ሴት ናት። ዛሬም ቢሆን መንገዷ ውጣ ውረድ የሞላበት ትግል፣ ፈተና የበዛበት ነው። በተለይ በአንድ ወቅት ፋታ ሳይሰጥ ተደራርቦ የመጣባት የፈተና ናዳ በዙሪያ ያሉትን ወዳጆቿን ብቻ ሳይሆን ተቃዋሚዎቿንና የሚጠሏትን ጭምር ግራ ያጋባ ነበር። ሆኖም ብዙም ሳይቆይ ትንሽ ትልቁ የሰናይት አምላክ እንዲል ያደረገ ትዕይንት ተከሰተ። ብዙዎችን ያስደነቀው ከገባችባቸው ፈተናዎች በተአምራት መውጣቷ ሳይሆን በመንገዷ እንደ ፈንጂ የተቀበሩት ፈተናዎች ፈንድተው እሷንም በአቅራቢያ ያሉትንም ሳይጎዱ ያመከነችበት ጥበብ ነው። ሰናይት ለረጅም ዓመታት በሠራችበት መስሪያ ቤት ስለ ሥራ ትጋቷና ስለ ታማኝነቷ የማያውቅና የማያደንቃት የለም። የተቀመጠችበት ኃላፊነት ከገንዘብ ጋር በቀጥታ የተያያዘ ቁልፍ ቦታ ስለሆነ በአፍቅሮተ ነዋይ የተነደፉ የሥራ ባልደረቦቿ አስቀድመው በሸረቡት የሙስና መረብ ሊያጠምዷት ያላደረጉት ጥረት አልነበረም። አትበላ ወይ አታስበላ የሚለው ቅጽል ስሟ እስኪመስል ድረስ ስታልፍ ስታገድም የምትሰማው ቃል ነበር። ሆኖም ይህ ንጽሕናዋ ከሰው ፍርድ አላስመለጣትም። ጠላቶቿ ከቦታው እንድትነሳ በነበራቸው ጉጉት የውሸት ሰነድ አዘጋጅተው ከላይ እስከታች እንደ ሰንሰለት ተሳስረው ወነጀሏት። ነገሩ እስኪጣራ ለጥቂት ቀናት ፖሊስ ጣቢያ ሰነበተች። ከዚያም ወደ ከርቸሌ ወረደች። ንጽሕናዋን የሚያውቁ በሆነው ነገር በገኑ። እሷ ግን ተረጋግታ ነበር። ሊጎበኟት የሚመጡ ተጎብኝተው፣ ሊያጽናኗት የሚሄዱ ተጽናንተው ይመለሳሉ። በማረሚያ ቤት እያለች ሌላ የሚያስደነግጥ ነገር ሆነ። በጣም የምትሳሳላት ሁለተኛ ሴት ልጇ ትምህርት ቤት ራሷን ስታ ትወድቅና ወደ ሐኪም ቤት ስትወሰድ የአንጎል ዕጢ እንዳለባትና በፍጥነት ወደ ውጭ ሄዳ ካልታከመች እንደማትተርፍ ይነገራታል። ቤተሰቦቿ በዚህ ሁኔታ ውስጥ እያለች እንዳይነግሯት ቢያስቡም ያለ እርሷ ዕውቅና ምንም ማድረግ ስለማይችሉ ለመንገር ይገደዳሉ። ሰናይት አስደንጋጩን ዜና ስትሰማ ለጊዜው ብታዝንም ወዲያው በአምላኳ ልቧን አበርትታ እርሱ ሳያውቀው ሳይመዝነውና ሳይፈቅደው የሚሆን አንዳች ነገር የለም በማለት ተረጋጋች። ብቻ ማድረግ ያለባቸውን ነገሮች ተራ በተራ አስረድታ ወደ እስር ክፍሏ ተመለሰች። መቼ ይህ ብቻ! በማይጨበጥ አመሉ ዘወትር የሚያስቸግራት የማያምን ባለቤቷ ከጸሐፊው ጋር አጉል ግንኙነት እንደጀመረ የሰማችውም በዚያው እስር ቤት ውስጥ ሆና ነበር። በቅርብ የሚያውቋት አንዳንዶች አይ አሁንማ ይህን ሰምታ ሰው አትሆንም ብለው ሲሰጉ፣ አንዳንዶችም ምን የተሰወረ በደል ቢኖርባት ነው በማለት በመላምት ሲፈርዱ፣ እሷ ግን ፍንክች አላለችም። በዚያች ከብዙዎች ጋር በምትጋራት የተጨናነቀች የእስር ቤት ክፍል ተንበርክካ
በእንባ ለጌታዋ ነግራ ሸክሟን ጥላ ተነሳች። ችግሮች አይነት በአይነት መጥተውባታል። እሷ ግን እንደ ጠንቃቃ ፈንጂ አምካኝ ጉዳት ሳያደርሱ አምክናቸዋለች። ሰናይት ከዓመት በኋላ ፍርድ ቤት በነፃ ለቋት ለቤቷ በቅታለች። ልጇ ተፈውሳ ትምህርቷን ቀጥላለች። ባለቤቷም እግሯ ላይ ወድቆ ይቅርታ ጠይቋት እሱም ጌታን ተቀብሎ በሰላም መኖር ቀጥለዋል። ትልቁ ጥያቄ እነዚህን ከእግዚአብሔርም ሆነ ከሰው ጋር የነበሯትን ግንኙነቶች ምስቅልቅሉን ሊያወጡ የሚችሉ በመንገዷ የተቀበሩ ፈንጂዎች እንዴት አመከነቻቸው የሚለው ነው። የዕብራውያን መልእክት ጸሐፊ ገድላቸውን የሚዘክርልን እነዚያ የጥንቶቹ የእምነት ጀግኖች እንደ ሰናይት ፈንጂ አምካኞች ነበሩ። ዳንኤል ወደ አንበሶች ጉድጓድ በተጣለ ጊዜ በእምነት የአንበሶቹን አፍ ዘጋ እንጂ አንበሶቹን አልገደለም። አንበሳ ለመግደል የአዳኝነት ችሎታ እንጂ እምነት አይጠይቅም። አንበሶቹን ቢገድል ኖሮ የሚደነቀው እሱ እንጂ አምላኩ አይሆንም ነበር። ደግሞም አንበሶቹ ከጉድጓድ ከወጣ በኋላ ቀጣይ ሥራ ስላላቸው መሞት አልነበረባቸው። ስለዚህ አንበሶቹ በሕይወት እያሉ የሚጎዳውን አፋቸውን በእምነት ዘግቶ በመካከላቸው አደረ። ሲድራቅ፣ ሚሳቅ፣ አብድናጎምም በእቶን እሳት ውስጥ በተጣሉ ጊዜ እምነታቸው እሳቱን አላጠፋው። እሳቱን ቢያጠፉ ኖሮ ምን ይገርማል? የእሳት አደጋ መከላከያ ሠራተኞችም እሳት ያጠፉ የለ። እነሱ ግን እሳቱን ትተው የማቃጠል ኃይሉን ብቻ አጠፉ። ከዚያማ ወደ ውስጡ ገብተው ይመላለሱበት ጀመር። ከሰይፍ ስለት አመለጡ የተባሉትም ከሰይፍ ቢያመልጡ ኖሮ ፈጽሞ አያስገርምም። ማንም ፈሪ ከሰይፍ ሸሽቶ ሊያመልጥ ይችላልና። እነዚህ የእምነት ጀግኖች ግን ሰይፉን ተጋፍጠው ከስለቱ አመለጡ። በሰው ላይ ጉዳት የሚያደርሱት የአንበሳም አፉ፣ የእሳትም የማቃጠል ኃይሉ፣ የሰይፍም ስለቱ መሆናቸው ግልጽ ነው። የእምነት ሰዎች ግን አንበሳውን ትተው አፉን ይዘጋሉ፣ እሳቱን ትተው ኃይሉን ያጠፋሉ፣ ሰይፉን ትተው ስለቱን ያመልጣሉ። ሁኔታውን ከውጭ የሚያዩ በቃ አለቀላቸው ቢሉም በኋላ በሚሆነው ነገር እግዚአብሔርን ማክበራቸው የማይቀር ነው። ፈንጂ አምካኝ ይሏል። ይህ ነው። እንጸልይ። ጌታ ሆይ እባክህ ይህን አይነት እምነት አስታጥቀኝ። በችግሮቼ ገጽታና ግዝፈት ሳልታወክ ከችግሮቼ ሁሉ በላይ የሆንከውን አንተን እያየሁ የመጉዳት አቅማቸውን አምክኜ አንተ ለሰው የማይቻል በሚመስል ነገር ውስጥ እንዴት ማሳለፍ እንደምትችል ምስክር እንደሆን ጸንቼም ስምህን እንዳስጠራ እርዳኝ። አሜን።